የእናት ግፍ ክፍል 18 ተለቀቀ። እንግዲህ ወደ ክፍል 17 ስናመራ ፀሐይዬ ከበሩ ላይ ቆማ የወዲትና እናቷ ወርቅዬ እያወሩ ነበር። አሁንስ ይሄ የማስመሰል ወሬ በጣም ሰለቸኝ በእውነት እያለቻት ነበረ ለእናቷ ለወርቅዬ። እሱን ለእኔ ተይው፣ ምክንያቱም እናቴ እንትን ስትል አስወረደችብኝ ብለሽ ታወሪያለሽ ልጄ ብላ ትላታለች። እሷም እውነትሽን ነው ማየ ስትላት አዎ እያለች ነበር። ፀሐይም ከበር ሆና በምታዳምጥ ጊዜ አንገቷን እንቅ ነው ዘላ ያደረገቻት። ያወራነውን ሰምተሻል ወይስ አልሰማሽም ስትላት በፍጹም እኔ አልሰማሁም ስትል አለባቸው ከእጇ ላይ መንጥቆ አስጥሏታል ማለት ነው። እንግዲህ የሰማችውን ስራ የምትሮጠው ፀሐይዬ ወደ ጓደኛዋ አለም ጋር እርግዝናውም ውሸት ነው። ወደ 18 ስንመጣ እርግዝናውም ውሸት ነው አለምዬ ስታወራ ሰማኋት ስትል ፊቱንም እኮ እኔ ጠርጥሬ ነበረ። ምክንያቱም ይሄ የወደደና ያፈቀረ አንድ ነውና ወንድዬ ምንም አልነቃ። አሁን ግን እንዳትነሳ እንዳትቆም አድርገን በቆፈረችበት ጉድጓድ እንድትቀበር እናደርጋታለን እያለች ነው። ማለት እንዴት አድርገን? ሁሉም ነገር ካሜራውም ሁሉም ተዘጋጅቷል። ስለዚህ እስካሁን ያደረገችውን ነገር ሁሉ ለማየም ምግብ ላይ አደሱ ላይ ምስሩ ላይ መርዝ የጨመረችበትን ሁሉ ያንን ቪዲዮ አለም ሲያየው ቲክታከሮች ሁሉም ሲያዩት እሷ የእሷ ውርደት የምትከናነብበት ነው። ስለዚህ አሁን ላይ የምንሰራው ስራ ስለዚህ እኛ የበላይ ነን የምንሆነው እያለቻት ነበር። ግን ይህንን ስትላት በጣም ጥሩ አድርገሻል፣ ስለዚህ ትያዛለች ማለት ነው። በትክክል ተመልሷል ትላታለች አለምዬ መልካሟ ሴት ማለት ነው። ፀሐይዬም እንግዲህ አሁን አንቺ ያለሽበትስ ነገር ምንድን ነው እያለቻት ነው ፍቅር። ምክንያቱም አለባቸው ጋር ያለሽ ግንኙነት እንዴ? ምንም ግንኙነት የለ። በፊት ታውቂያለሽ፣ ያንቋሽሽሻል፣ ይሰድብሻል፣ ብዙ ነገር ያደርግሻል። ነገር ግን አንድ ቀን እንትን ብሎሽ አያውቅም። አሁን ላይ ስታዩ አሁን ላይማ ጥሩ ነው እና ለምን ጥሩ እንደሆነ ታውቂያለሽ ትላታለች። ያው ከፈጣሪ እንትን ስለሚል ነው አለኝ። በጣም ሞኝ ነች። ስለዚህ እሱ አፍቅሮች ነው ፍቅር እንደ አዎ። እና ታዲያ ፍቅር ነው አላማሽን እንዳስቺ። እኛ አሁን ልትሄጂ ወደ ውጭ አይደለ? እኔማ ከዛ እንትን እምለውም እዚህ እየተሰደብኩ እንትን እያልኩ የምኖረውም ለሁሉም ነው። ስለዚህ አላማዬን ደግሞ አረሳም ትላታለች። አለምዬም ትመክራትና አደራ ፍቅር የሚባለው ቦታ እንዳገቢ እያለቻን ነበርና ተመካክረው ስማት ትለያለች። ቀጥታ ስትሄድ ነብር ሁና ፀሐይም ወደ ፊት ለፊቱ ስትመጣ እያወራ ነበረ። ስልክና አለባቸው ፊት ለፊት ምን ሆነች ነው ምን ነው ሲላት ሲያገና ፈገግ ሲል በቃ ምንም ነገር እንድታደርግልኝም እንድትረዳኝም አልፈልግም። እንዴ ምን አደረግኩሽ? ለእኔ ለምንድን ነው በዛ አይነት ደረጃ የምታዝንልኝ የምትረዳኝ? ትለዋለች። እሱም እንዴ በቃ ምረዳሽም የማደርግሽም አስፈልግሽ ነው መርዳት አይደለም። ተው በቃ እኔ እየሰራሁ ነው ራሴ ነኝ የምረዳው ስትለው በቃ እውነቱን ንገሪኝ ካልሽ ስለማፈቅርሽ ይላታል ማለት ነው። ትለዋለች። በፍጹም ይሄንን አንተ አሰሪ እኔ ሰራተኛ በፍጹም እንዳታስብ እያለች እየተጨቃጨቀኝ ነበር። እኔ የመጣሁት ቤተሰቦችን ለማስተዳደር ነው። ይሄን ደግሞ አድርጌ ፕሮሰሴን ጨርሼ ወደ ውጭ እጄ ቤተሰቦችን መርዳት እፈልጋለሁ ትለዋለች። ይሄንንም ባለችው ጊዜ እሱ ደግሞ እየብስ እንዳውም አሁን እንደወድሽ አደረግሽኝ እያለ በጣም እንትን እያለ ሁለተኛ እንዳቀርበኝም ምንም ነገር እንድትለኝ አልፈልግም እያለች በምትለው ነበረ። እኔም እኮ ቤተሰቦችሽን የምትፈልጊውን ነገር ሁሉ ለመርዳት እፈልጋለሁኝ ሲላት መጀመሪያ መርዳት ስላለብኝ ነበር ያላት። መጨረሻ ላይ ግን አፈቅርሻለሁ ነው ያላት። ፍጹም ይሄ እንዳታስበው ሰራተኛና አሰሪ ግንኙነት የተለያየ ነው ብላ ነበረ እንትን ያለችው። ከዛ ጭራሽም አሁን እንዲያፈቅርሽ ነው ይሄንን አይነት ስነ ምግባር ያለሽን ሴት ይሄንን ሁሉ ለቤት ራሷን ጥላ ለቤተሰቦቿ የምታስበውን ሴት ስላገኘሁኝ ደስ ብሎኛል ይላታል። ስነ ስርዓት ያዝ ብላ እሷም ትናገረውና ትታው ትሄዳለች።
በሩን ስከፍት ግን እናትየዋ ይህን የሚከራከሩትን ከክላሱና እያዳመጠች ነበረ። ይህንንም በሰማች ጊዜ እናትየዋ ዝም ብላት ግብት ትላለች ልጅቷ። እሷም ስትወጣ መጨረሻ ላይ ግን ፀሐይዬን ትጠራታለች። ፀሐይዬን ስትጠራትም ክላስ ነበረች እና መኝታ ክላስ እየጠራቻት ሳለ ምንድን ነው እማዬ ብላ እትዬ ስትላት፣ እሷም ቁጭ በይ ስትላት ቁጭ በይ የምጠይቅሽ ስትላን ነበረ። ፀሐይዬም ቁጭ በይ ስትላት አልጋው ላይ ቁጭ አለች። የዚህ ጊዜ ነብር ትሆናለች ወይዘሮ ፀሐይ ማነች ፀሐይ ወርቄ ፀሐይዬ ከለምን አልጋው ላይ ቁጭ አለች ብላ ቤቱን ሂጂና ከዛው ድኩሎ ብርኩላ አንጥተሽ ተቀመጪ። እንዴት አልጋው ላይ ትቀመጫለች እንዴ? አንቺ ሆነሽ እኮ ተቀመጪ ያልሽ ምንድን ነው አለባቸው ከልጄ ጋር የምታወሩት? ምንም እንደሰማችሁ ምንም አላወራን። እውነት ነው የምነግርሽ፣ ያሰሪና የሰራተኛ ግንኙነት መለያየት አለበት። በቃ ምንም አይደለም እንዴ ምን ማለት ነው እያለች እያዳመጠች ነበረ። የዚህ ጊዜ ትታት ስትሄድ ነበረ። እሷ ግን ሁሉንም ነገር ለማስረዳት ሞከረች ማለት ነው። ምክንያቱም ለልጅሽ ወንድ ልጅ ታፈቀረ አድርግ ያሉትን ያደርጋል ብለሻል። ስለዚህ አንቺ ደግሞ ልጅሽን ከኔ ጋር እንዳይቀርብ አድርጊው ከቤት ውጭ ስትላት፣ ከቤት መውጣው ደሞዜን ሁሉንም ነገር እንትን ስትይልኝ ነው የቆረጥሽውንም ሁሉንም ነገር ከተውሽልኝ እወጣለሁኝ ይዤ ስትላን ነበረ። እሱንም እሷ እንትን አላለይም ነገረችው ለአለባቸው። ምንድን ነው እማዬ ያለች ስትል ከቤቱ ውጭ ስራ ልቀቂ ናቸው። ለምን በቃ ልቀቂ አለቻ። ከዛ ይህን እያለችው እሱም አይቻልም እያለ ነበረ ማለት ነው። እንግዲህ ወደ ክፉዋ የወዲት ጉዲት ስንሄድ የወዲት ጉዲት አሁንም ተንኮሏ እንደቀጠለ ነው እና ካሜራው ተገጥሟል። ግን ወደ ኋለኛው ፓርት ስንመለስ በጣም ይገርማል። ያ ሁሉ ህልም ሆኖ እኛ እውነት መስሎን ያን ሁሉ ደቂቃ እውነት መስሎን ስንትን ስንል ግን ህልም ነው። አሁን ላይ ግን የእውነታው ስራ ተጀምሯል። እናም እንግዲህ ናርዶስ ያዘጋጀችላትን ካሜራ ገጥማለችና አለም ሁሉንም ነገር እያለቻት ነው። እሷም እንግዲህ ሶፋዬ ላይ ተቀምጠሻል፣ ሶፋውን አጎረጎድሽው እያለች ስድቧን ቀጥላለች እና አማቷን እየተሳደበች ትገኛለች። በዚህም የተነሳ እንግዲህ ሁሉንም ነገር በምትላት ሰዓት አማትየዋም ዝም ብላ እያዳመጠቻት ነው። ለምንድን ነው እንደዚህ የምትይኝ? ግን ይሄ እኮ ቤቱ የኔ ነው ትላትም እና ታዲያ ቤቱ ያንቺ ቢሆንስ እያለ እየሰደበቻት ነው ያለችው። እናም አማቷን የምትሳደበው ምራት ማለት ነው። እሷን ተነስታ ትሄደ። መጀመሪያ ሀሁ ላስጠናሽ ትልና ሀሁ ላስተምርሽ፣ ምክንያቱም ስትፈርሚልኝ ለዚህ ቤት አንቺ እኮ ቤትሽ እዚህ ምድራዊ ቤትሽ በቅቶሻል፣ ሰማያዊ ቤትሽ እዛው ሂጂ እያለች በጣም ታሰቃያታለች። በዚህ ጊዜ ተነሽ ስትላት ተነስታ ውጭ ትወጣለች። ተነስታ ሴትየዋ እንግዲህ ስትወጣ አለም ደግሞ ውጭ ናትና ለምንድን ነው ከቤት የምትወጪው ስትላት ነበረ። እኔ እኮ ለአንቺ እንትን እንድትይ ነው፣ ምንም ትበልሽ ምንም የምትልሽን ሁሉ አድርጌ እንዳላስቀምጠኝ እኳ ላይ እያለች ነበር እንግዲህ ያለማሰሪ። እሷም ይሄንን እየሰማች አለምም ጀግናዋ ሁሉንም ነገር ስለገጣጠመች አሁን ላይ እኔን እንኳን አታዩኝም፣ አንተ እንኳን በቃ ወልደው ጨርሰዋል፣ እኔ አሁን ስመጣ ጥቁር ነኝ ትላለች። እንዴ አዎ ትላታለች። እንዴ ስመጣ ጥቁር፣ ታዲያ ጥቁርም እኮ ቢሆን ወዛለኝ፣ እንደዛ አመዲያም አልነበርኩም የጥቁር አለም ግን ዝጋ በጣም ነው ያሳቀችኝ። ይህ ጥቁር ቆንጆ ወዜ ሙልት ያለ ነበረ ትላታለች። አሁን ግን ምስኪ ወልጄ እንኳን ሳልጨርስ ስድቧ መሀን ያደርጋል። እርስዎ እንኳን ወልደው ጨርሰዋል፣ እኔ ግን ወልጄ ሳልጨርስ የምትሳደበው ስድብ መሀል ሊያደርገኝ ነው፣ አመዳም አደረገኝ እያለች ነበረ አለምዬ ማለት ነው። አሁን የምነግርሁን ቀጥታ ምንም ትበል ምንም ምን አለችሽ? ሀሁ አስጠናችኝ ሀሁ በያለኝ እና ታዲያ ኤክሱ ምንድን ኤክሱ ስድብ ነው፣ ኤክስ ገባብኝ ስትላት ኤክሱ ሲገባ ስድብ ነው እያለኝ ነበረ ስትላት እየነበረችው። በቃ የምትልሽን ሁሉ አድርጊላት። ላድርግ ሁሉንም? አዎ አድርጊ። አንቺን ግን የሆነ የማይጥልሽ ቦታ የሆነ አንቺ እንዲያወርቂ ትላታለች። ለእኔ ችግር የለም አሁን
የምትገባበት መቀመቅ ነው እያለች ነበርና እንግዲህ እናትየዋንም ይሄንን ብላ አውርታት አለምዬ ከድንገት ትጠራትና አለም ብላ ስትጠራት አቤት ብላ ነይሽኝ ብላ ቁማ ትገትራ ነበርና እሷም እንግዲህ ያው በሀሳቧ ነው እግሬንሽ ስትላት ዘላ አንገቷ ነኝ በሀሳቧ ነው ያደረገችው። አንገቷን ሲጥ ታረገና እኔ አንቺ አሺቅ ነው እንዴ ቀጠርሽኝ አንቺን ላሽት ብላ በሀሳብ ግን ትኩር አርጋ ታያትና ከዚህ ስሜት ትወጣለች። ሂጂና እንትን አምጪና እሽኝ እያለቻት ነበረ። ከዛም እሺ ብላ መቀመጫዋን አምጥታ እግሯን እያሸቻት ነበረ። በዚህም ጊዜ እንግዲህ እግሯን በምታሻት ጊዜ እኔ ግን ስለ ባል ስታወራ አንቺ ግን ወንድዬን እንዴት ነው እንትን የምትይው እያለ ወንድዬ እኮ ብዬ ስጠራው የሚመጣ እኔ ወንድ ግን ትዳር ወንድ የምፈልገው ወንድዬ እንደ ወንድዬ ያለ ሳይሆን ወንድ ነገር ነው የምፈልገው። ኮስታራ ለሚስቱ ሚስቱንም ሆነ ለእናቱ እንትን የሚል እያለኝ ነበረ። ከዛ ይሄን እያለኝ በቅኔ ስነግራት እሷ ግን ምን ማለት ነው እኔን እንትን ነሽ እያልሽ ነው እያለች ነበር። እኔ ብፈታው አንቺ ልታገቢው ፈልገሽ ትላታለች። ኧረ በስመ አብ በይ እኔ አንቺ እንዴት ነው እሱን የማገባው ትላታለች። በዚህም ጊዜ እንግዲህ ይሄንን ብላት ስታበቃ ተነሽ ብላ እንዲስ ብላ ገፍተር ስታደርጋት እሷም ትነሳና ውሸቴን ነው ደግሞ እውነት አረግሽው እንዴ ብላ ደግሞ እንዲታሻት ፈለገች ማለት ነው። ካስደነገጠቻት በኋላ ቆይ ባልሰራልሽ እያለች አለምዬም ማለት ነው እንግዲህ ማሳጇን ቀጥላ አለምዬም እያወራች እኔ እኮ ወንድሶን ስጣላ ተልመጥምጦ እንትን ብሎ ነው እንደዛ የሚያደርገው ለምን ይመስልሻል ትላታለች። ያው ስለሚያፈቅርሽና ስለሚወድሽ ነው ትላታለች። ግን እንደዛ አይነት ወንድ እኔ አልፈልግም ትላታለች። እና በዚህ የተነሳ ነው እኔ የወንዶሰን ለእኔ ውሻዬ ነው ብላ ትናገራለች። እንግዲህ ጎበዟ አለም ግን ካሜራዋን ደቅናለች እና ይሄን ጉድ እንግዲህ ማየት ማመን ነውና ይሄ ሲታይባት ምን እንደምትሆን ጉድ ነው። አንዳንዴ ደብቀው ራሳቸውን ለባለቤታቸው ብዙ ነገር ይለውታል ትላለች። ምን ማለት ፈልገች ነው ትላታለች። ምክንያቱም አርግዛ ሳታረግዝ አርግዣለሁ ብላ እሱን እንትን የምትል ሴት ናት። እናም ይሄን እያለች በቅኔ ስትነግራት እያሸቻት ወንዶሰን ማለት የኔ ውሻ ማለት ነው አለች ባሏን። አይገርምም? የኔ ውሻ ማለት ነው ብዬ ስጠራው ውሻዬ ይመጣል አለች። አይገርምም? እና ይሄን እያለቻት አለምን በመገረም እንዴት እንደዚህ ያለች ብላ እንዲህ ስትላት እንዲያውም ዞር በይ ብላ አለምዬን በመገፍተር ትጥላታለች። አለምዬ ምን ነው ተገፍተራ ተነስታ ልጅቷም ትሄዳለች ማለት ነው። እንግዲህ ከዚህ ድራማ የምናስበው በጣም ብዙ ነገር አስተማሪ ያለው ግን በጣም አስቀያሚም ነው። እውነት ለመናገር እናት አትመታም እንደዚህ። እሷ ግን አሁን ላይ እየመታች እየደበደበች ካሁንም ደግሞ ንብረቴን ስትፈርሚ አሁን ላስጠናሽ አንቺ ድንጋራስ መቼም አይገባሽም ትምህርት አታውቂም አይደል እያለች ወይኔ ጉዴ ይሄን ሁሉ ስትወርድባት ትውላለች። ልጇ ግን ባለቤቷ ሲመጣ ግን ባለቤቷ ፊት ጥሩ ሰው ሆና የምታሳየው ሪአክት በጣም ይገርማል። እናም ይሄንን ያየች አለምዬ ጠቆርኩኝ እኔ ነኝ የተጎዳሁት እያለች ብዙ እያለች አሁን ላይ የምትልሽን ሁሉ አድርጊ፣ ከሳሎን አትውጪ፣ አድርጊ ስትልሽ አድርጊላት፣ የእሷ የምትለኝን ልስራ እያለች አዎ በማለት ይሄንኑ ታስረዳታለች አለምዬም ማለት ነው። ይህም በተረዳይ ጊዜ እንግዲህ እናትየዋም ወደዚህ ገብታለች። አለምዬም እንግዲህ አሁን ያለችበት ሁኔታ አለምም ሁሉን ነገር የምትለኝ ላድርግ ስትላት እናትየዋ አዎ በያት አንቺ ግን አንቺን የሚጥል እኔ ምንም አልወርቅም አንቺን የሚጥል አደጋ የሚጥል እንዳይሆን እያለቻት ነው። እና አሁን እየሳቁ የወዲት ጉድ ሊወጣ ስለሆነ በጣም እየሳቁ ነው። ወንድዬ ግን አፍቅሮ ብዙ ነገር እናቱን የምታሰቃየውን አያቅ ምን አያቅ እሷ ፊት ቆንጆ ሆኖ እንግዲህ ልጅ ተወልዶልኛል ልጅ አርግዛልኛለች ብሎ እያሰበ ነው ያለው። ነገር ግን ልጅ አላረገዘችም። በጣም ይገርማል። እያስመሰለች ነው ያለችው ማለት ነው። አለም ሁሉንም ነገር አሁን በእጇ ላይ ስለሆነ የተያዘው
አሁን ላይ ሲፈነዳ እንግዲህ ቧንቡ ሁሉም ነገር ሲወጣ ያ ፊልም ሲታያ ቪዲዮ ምን ትገባ ይሆን? የወዲት ጉዷ ሊፈላ ነው። እና ይህን ይመስላል። ለማንኛውም ለነበረን ቆይታ እናመሰግናለን። በዚሁ አጋጣሚ ሁለቱንም ሰራተኞች አለማድነቅ አይቻልም። አለምዬንም ፀሐይንም ማለት ነው። በጣም ጎበዞች ናቸው። ያላቸው ነገር የሰውን ሕይወት ለማዳን ሰዎችን ደግሞ መጥፎ የሚሰሩትን ለማጋለጥ አለምዬ ካሜራ እስከ ማስገጠም ድረስ የሄደችበት ርቀት በጣም ሊወድር ነው የምፈልገው። ብዙዎቹ ለችግር ወይም ለእንደዛ ብለው እንትን የሚለዋሉ። ነገር ግን እውቀት ኑሯቸው በየሰራተኝነት ብዙ ነገር የሚያውቁ በብዙ ነገር እንትን የሚለዋሉ እና ይህንን ስታዩ አለምን ነው ማስተዋል ማለት ነው። አለም ብዙ ነገር ማሰብ የፀሐይን በጣም ነው የሚገርመው እና ይሄ ድራማ በጣም አስተማሪ ነው እና ብዙዎችም ማለት ነው ያው ግፍም ቢሆን የሚያሳየው ያስተምራል ማለት ነው። ሰራተኞቹ በጥሩ ደረጃ ሲታዩ፣ ሌሎቹ ደግሞ በመጥፎ ደረጃ ሰዎችን ለመጣል፣ ሰዎችን ለመግደል በራሳቸው እንትን የሚያደርጉት ነገር ነው ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።